ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። ዛሬ በጣም እድለኞች ናችሁ። እንግዲህ አነሰን በዛም በየቀኑ በየቶፒኩ አጫጭር ቪዲዮዎችን ሰራላችኋለሁ። ይሄ ትምህርት በጣም ከመሰረቱ ራሳችሁን የሚቀይራችሁ ነው የሚሆነው ማለት ነው። እንግዲህ የዛሬ ትምህርታችን ምን እናያለን መሰላችሁ? ኦኬ ዛሬ የምናየው አም እዚህ ላይ እንደምትመለከቱት አም ኢዝ እና አር የተባሉ ቢ ቨርቦች ወይም ደግሞ የመሆን ግሶችን እንመለከታለን ማለት ነው። እዚህ ላይ እንደምትመለከቱት እነዚህን ቃሎች የምንጠቀምበት ለምሳሌ ስማችን ለመናገር ማይ ኔም ኢዝ ሊሳ ትላለች እዚህ ጋር ስሜ ሊሳ ነው ለማለት ወይ ደግሞ እድሜያችን ለመናገር አይም ቲዮኒቱ 22 ዓመቴ ነው ለማለት አም ቲዮኒቱ ማለት ትችላላችሁ። ሲቀጥል እዚህ ላይ ዜግነታችሁን ለመናገር አም አሜሪካን ማለት ትችላላችሁ ወይ ደግሞ አም ፍሮም ቺካጎ ትላላችሁ። ከቺካጎ ከተማችሁን ያላችሁበትን ከተማ ለማሳወቅ ነው ወይ ደግሞ ያላችሁበትን ፕሮቪንስ ወይ ደግሞ ክልል ለማሳወቅ ሊሆን ይችላል ወይ ደግሞ ሀገራችሁን ለማሳወቅ ሊሆን ይችላል ማለት ነው። ስለዚህ አም አሜሪካን ወይ ደግሞ አም ፍሮም ቺካጎ ማለት ትችላላችሁ። አሜሪካዊ ነኝ ከቺካጎ ነው ለማለት ነው ማለት ነው። አም ስቱደንት ስራችሁን ለመናገር ማይ ፋዘር ኢዝ አ ዶክተር ስለ ሰዎች ሙያ ስትናገሩ ራሱ አሁን አባታችሁ ሙያው ምንድነው? ዶክተር ነው። ስለዚህ ኢዝ ብላችሁ ትናገራለች። ማይ ፋዘር ኢዝ አ ዶክተር ኤንድ ማይ ማዘር ኢዝ ጆርናሊስት ማለት ትችላላችሁ ማለት ነው። ኦኬ ሊሳ እነዚህን ኢንፎርሜሽን ለመስጠት ቨርብ ቱ ቢዎች ያስፈልጓታል ማለት እስካሁን ማንን ተጠቅማለች? ኢዝን ተጠቅማለች፣ አምን ተጠቅማለች። ስለ ራሷ ስታወራ አም ትጠቀማለች፣ ስለ ሌሎች ሰዎች ስታወራ ደግሞ ኢዝ ትላለች ወይ ደግሞ ስለ ሌሎች ነገሮች ስታወራም ኢዝ ትላለች። ለምሳሌ ማይ ኔም ኢዝ ሊሳ ስትል ስለ ስሟ ነው የነገረችን። ስለዚህ ስለ ስሟ ነገር ነው አይደል? ስለ ራሷ ሲሆን ደግሞ አም ነው የምትለው። አም ስለ ራስ ነው፣ ኢዝ ደግሞ ስለ ነገር ስታወራኝ ነው ማለት ነው። ያው እዚህ ላይ ደግሞ ኢዝ ያለች ስለ ሰዎች ስታወራ ለምሳሌ እዚህ ላይ ስለ አባቷ ወይ ደግሞ ስለ እናቷ ስታወራን ማለት ነው። ኦኬ እነዚህን በደንብ ያዙልኝ። ከዛ ማይ ፋቮራይት ከለር ኢዝ ብሉ ምርጫችሁን ለማሳወቅ ስትፈልጉ የሆነ ነገር ምርጫዬ ነው ስትሉ ኢዝ የምትለዋን ትጠቀማላችሁ። ማይ ፋቮራይት ከለር ማይ የኔ ማለት ነው። ፋቮራይት ተመራጭ ነው። ከለር ማለት ደግሞ ቀለም የኔ ተመራጭ ቀለም ኢዝ ብሉ ምንድነው? ሰማያዊ ነው እያላችሁ ነው። ስለዚህ ኢዝን ተጠቅማችኋል ማለት ነው። ማይ ፋቮራይት ስፖርትስ ካላችሁ ደግሞ ምንድነው? አሁን እዚህ ጋር ብዙ ነገሮችን እየጠቀሳችሁ ያላችሁት ማይ ፋቮራይት ስፖርትስ አር ትላላችሁ። አር ለምንድነው እዚህ ላይ ምን መሆኑን እንረዳለን። ለብዙ የሚያገለግል መሆኑን እንረዳለን ማለት ነው። ሌላኛው ፉትቦል ኤንድ ስዊሚንግ ለና ያው ማይ ፋቮራይት ስፖርትስ የኔ ተመራጭ ስፖርቶች አር ናቸው እያለ ነው። ፉትቦል ኤንድ ስዊሚንግ ምን ናቸው ማለት ነው? ዋናና እግር ኳስና ዋና። ያው ፉትቦል ምንድነው? እግር ኳስ ነው። ስዊሚንግ ደግሞ ዋና ማለት ነው። ስለዚህ ሁለት ነገሮች ስትጠቀሙ አር ትጠቀማላችሁ ማለት ነው። ኦኬ ሌላው አም ኢንተረስትድ ኢን አርት እዚህ ጋር ኢንተረስትድ ኢን አርት ፍላጎታችሁን ምርጫችሁን ስትናገሩ አም የሚለውን ትጠቀማላችሁ። ስለዚህ አም ኢንተረስትድ ኢን አርት ትላላችሁ። ኦኬ ኔክስት አም ናት ኢንተረስትድ ኢን ፖለቲክስ ትላላችሁ። እዚህ ላይ አም ናት ትላላችሁ። ናት የምትለዋ ወይ ደግሞ ኖት የምትለዋ ምንድን አፍራሽ መሆኗን የምታሳዩበት ነው። ስለዚህ ስለ ራሳችሁ ዙሪያ በተገናኘ ስታወሩ አም ትጠቀማላችሁ። ስለ ነጠላ ነገሮች ስታወሩ ኢዝ ትጠቀማላችሁ። ስለ ብዙ ነገሮች ስትጠቀሙ አር ትጠቀማላችሁ ማለት ነው። ኦኬ ስለዚህ ይህን ካየን በነገ ትምህርታችን እችን ቴብል እንመለከታለን ማለት ነው። ስለዚህ ለምን ማምዛት አልፈልግም። ፍሪኩዌንሲ ኑሮት ወይ ደግሞ ተደጋጋሚነት ኑሮት ግልጽ እያደረኩ ባብራራላችሁ የተሻለ ስለሚሆን ነገ ፖዚቲቭ ኔጌቲቭ ስለሚባል እናያለን። ኤግዛምፕሎችንም እናያለን እስከዚህ ማለት ነው። ከዛ ደግሞ ኩዌስችኖች ይኖሩናል። ኤክሰርሳይዝ እናያለን። ይህን መረዳት ስትችሉ ኤክሰርሳይዙ ብዙ ኤክሰርሳይዝ ነው ያለን። ይህን መረዳት ስትችሉ ደግሞ አም ኢዝ አር ራሱ ፎር ኩዌስችንስ ወይ ደግሞ ለጥያቄ
የሚኖረውን አገባብ እንመለከታለን እያለ ይቀጥላል። ለዛሬ ስለነበረን ቆይታ በደንብ አመሰግናለሁ። ከልብ አመሰግናለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።